ሻሃዳ ማየት ፈልጌ ነው የመጣሁት። ኦኬ ሻሃዳ ማየት ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽኝ ተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሐነሁ ወተዓላ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው ካሉበት ክህደት ሊቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። በሌላ ቦታ ላይ ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩን ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለ ወደ እኔ የተመለሰ ንስሐውን እቀበለዋለሁ እምርለታለሁም እያለ ይናገራል። ይሄ ነው። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ የሚለውን ደግሞ እንመልከት። አምላክ ራሱ ቃል ሊገባልን ይገባል። ሰዎች አይደሉም እንዲህ ታገኛለህ እንዲህ ታገኛለህ። ለአምላክ ራሱ ቃል በቃል ቃል ሊገባልን ይገባል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አሁን ሙስሊሙ ነሻል። ከዚህ በኋላ አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ አዛኝ የሆነ አምላክ ነውና ባሪያዎቹ እርሱን ክደውት ወደ እርሱ በሚመለሱ ጊዜ በተመለሱበት ቀን ኃጢአታቸውን ሁሉ ንጹህ አድርጎ ይቅር ብሎ ያልፍላቸዋል። ይህም በቁርአን ላይ በርካታ ቦታ ይናገራል። መጀመሪያ ለመነካካት በቃ እንድትከበር ማክበር አለብህ። ማንኛውም ሰው ማለት የማንንም እምነት የመንካት ሞራል የለውም። ወላሂ በጣም ረብሻ የምትወዱ ሰዎች ናቸው። በጣም የምታሳዝኑ ኦርቶዶክሶች። ሁላቸውም ላትሆኑ ትችላላችሁ። መካከላቸው እውነትን የሚፈልጉ ይኖራሉ። ግን ረብሻ እንደሚፈልጉ ራሳቸው ጸብ ይጭራሉ። ከዛ ሙስሊሞችን ዞረው እንደገና እናንተ ገዳይ ናችሁ ከይፍ ያኔ ጅራፍ ራሱ ገርፎ ራሱ ይጮሃል ይባላል። ራሳችሁ አጀንዳ ትፈጥራላችሁ በየጊዜ ኢትዮጵያ ላይ። የምሬ ነው በግልጽ ነገራችሁ። ከዛ መልሳችሁ ሙስሊሞች ገዳይ ናቸው። አይደብርም እንዴ? ያስጠላል፣ ወላሂ ያስጠላል። ምን አይነት መሪዎች እንዳላችሁ በዚህ መገመት ትችላላችሁ። መሪዎቻቸው በእናንተ ላይ ፖለቲካ እየሰሩባቸው የተጫወቱባቸው ነው። እንዳስተውሉ ልጅ ወጣቶች እኮ ናቸው። እንዲህ ነገር አይገባችሁም እንዴ? አንድ ሙስሊም ሸክ ተነስቶ ጸብ አጭራለሁ ምንም የሚሰማ የለም። አያደርግም። እሱ እንደዚህ ጥፋት ካለ ያንን ለማረብ ይነሳልኝ። እንደዚህ ነው መሆን ያለባቸው። ላይ ሰዎች አይገሉትም። አብሽሩ፣ ወላሂ ላዚም አይገሉትም። ግን ይሄንን ታውቃላችሁም እናንተ እያወቃችሁም ግን ይሄንን ሙስሊሞች ላይ ይሄንን መለጠፍ ፈለጋችሁ። ይሄን አጀንዳ አድርገው ይዟል። በዚህ በቃ ህዝባቸውን ልትሰበስቡት ፈልጋችሁ ከሆነ በዚህ አራዳ መንገድ በዚህ አይደለም። ሃይማኖትን ስበኩትና እስኪ ሰብስቡት። እስልምናን እየተረዳ ወደ እስልምና እየሄደ ያለባቸውን ህዝብ ለመያዝ ነው አይደለ? ገብቶና እሱን የምትይዙት እንደው በሃይማኖታችሁ ሰብካችሁ ለመያዝ ሞክሩት። አታደርጉትም። ያንን ቁጭ ብለው ስለ ስላሴ አይሰብኳቸውም፣ አያደርጉትም። አደባባይ ላይ ማለት ነው አይሰብኳቸውም። ይልቁንስ ሙስሊሞች እንደዚህ ናቸው፣ ሙስሊሞች እችን አጀንዳ ወደፊትም ታደርጉታላችሁ።
አንድ ሙስሊም ይናገር ያችን ቆረጥ ታደርጉና አይሁንና ሙስሊሞች እንደዚህ ናቸው ሙሉ 24 ሰዓት ትልቅ አጀንዳ ተሰባስባችሁ መምሮቻችሁ ከመካከላቸው አንድ የሚያስተውል ሰው የለም። ያስጠላል። የምሬ ነው። ወጣቶች ናቸው። እንደ ትልቅ ሰው ሆኑ። ትምህርት ላይ ትኩረት አድርጉ። ለማንኛውም የነቢያት መንገድ የትኛው ነው የሚለውን ለማወቅ ላይ ትኩረት አድርጉ። ከዚያ ጭንቅላታቸውን ቢዚ ያደርጓል። ሌላ አጀንዳ ይሰጧቸውና ጭንቅላታቸው ውስጥ ከትምህርት ዓለም ያርቋቸዋል። ይሄ ጠላታቸው ነው። የሚወዳቸው ሰው በጭንቅላታቸው ውስጥ እውቀትንና ትምህርትን ያስቀምጥላቸዋል። የትኛው ነው አምላክ በነቢያት በኩል የደነገገው መንገድ የሚለውን በቀጣይ ዓለም የምትድኑበትን መንገድ ያስተምራቸዋል። ዛሬ እንደዚህ ልንደረግ ነው፣ ዛሬ እንደዚህ ልትደረግ ነው፣ እንዲህ ልትደረጉ ነው፣ ሁልህም ታጥቀህ መዘጋጀት አለብህ። ከይፍ ያ ፖለቲካ ነው ወይስ ሃይማኖት ነው? ይሄ ፖለቲካ ነው፣ ወላሂ ፖለቲካ ነው። ሃይማኖት እንደዚህ አይደለም። አምላክ እንዲህ አይነት ጋጋታ አይወድም። ነቢያት እንዲህ አይነት ጋጋታ አይወድም። ለሰዎች መዳን የሚችሉበትን መንገድ አስቀምጠው ይሄዳሉ፣ ያልፋሉ። አለቀ። ይሄ ነው ትክክለኛ መንገድ፣ ተከተል። ይሄ ተከተል። አጀንዳ ይፈጥርልህና ጭንቅላትን ጊዜ ያደርግሃል። ስለ ሃይማኖትህ እንዳታውቅ፣ እንዳትገነዘብ፣ እንዳትረዳ ምን እንዳትል። እነዚህ መሪዎቻቸው ወደ ገሃነም እየወሰዷቸው፣ ወደ ጥፋት እየወሰዷቸው። አላህ ይህን መናገሩ በቁርአን ላይ ትልቅ ቁርአናዊ ተአምርነትን የሚያሳየን መሪዎቻቸው እንዴት ወደ ጥፋት እንደሚወስዷቸው ይሄ ቃል በቃል በቁርአን ላይ አሁን የሚያደርጉት ሁሉ ነገር ተቀምጧል። ነገ የትንሣኤ ቀንም ተወቅሷቸዋላችሁ። ይህም በቁርአን ላይ አላህ በርካታ ቦታ ላይ ተናግሯል። ያ ረበና ሃኡላኢ አضሉና፣ ጌታችን አላህ እነዚህ ናቸው ከአንተ መንገድ ያሳቱ፣ ፈአቲህም አዛበን ضዕፈን ሚነ ናር፣ ከእኛ እጥፍ የሆነንም ቅጣት ስጣቸው ብላችሁ የምትራገሙባቸው ቀን ይመጣል። ረበና ሃኡላኢ አለዚነ አግወይና፣ ጌታችን ሆይ እነዚህ ናቸው ከአንተ መንገድ ያሳቱ። ተበራእና ኢለይከ ማ ካኑ ኢያና ያዕቡዱን። ለማንኛውም ጥያቄ ያለው ገብቶ ይጠይቅ። ይሄ መማማሪያ ቦታ ነው። እዚህ የፈጠራችሁት አጀንዳ ካለ እያመጣችሁ እዚህ እንትን አትበሉ። እዛ የሚሏችሁን ነገር እንዲህ ሊያደርጓችሁ ነው፣ እንዲህ ሊያደርጓችሁ ነው የሚሏችሁ ወላሂ ላዚም ትምህርት እንዳሰቡባቸው ነው ሙስሊሞች ጋር መጣችሁ። ሌላ ነገር አይደለም። መሐመድ ነብይ ብለህ ነው የምትቀበለው? ኦኬ፣ እስቲ ታወጣልኛለህ? አንተ ታነብልኛለህ በጠይቅህ? ያው ምን ነው ሳቅ? እስቲ ሱራህ 46 ቁጥር 9 ያለችዋ ምንድን ነው የምትለው? በሱራ ጥያቄ ምንድን ነው? ጥያቄ አይ ነብይ እንዳልሆነ ነው የሚናገረው ብዬ ነው። እሺ ነብይ አይደለም ይላል። አዎ እኔ ማውቀው ነገር የለም ይላል። እኔ ከመልክተኞች አልበልጥም፣ ምን እንደሚሰራ ማውቀው የለም ይላል። እኔ ነብይ አይደለም ይላል። ከነቢያት ነው ከመልክተኞች አልበልጥም፣ ምን እንደሚሰራ አላቅም ይላል። እሺ እኔ ነብይ አይደለም ይላል ወይ እኮ? አንብብልኝ ይዘው አይደለ? ችግር የለውም በቃ ላንብብልሽ። እኔ ነብይ አይደለም ይላል ያሳያል። እሺ ጥያቄ ምንድነው? ነብይ አይደለም ነው። እሺ ሱራ ስንት ነው ያልከው? እሱ ትልቅ ሰው ናቸው። 46 ቁጥር 9። እሺ 46 9። እሺ እዚህ ጋር ምንድነው የሚለው ነው ያልከው? አንብበው ያው ይዘዋል። ኦኬ ነብይ አይደለሁም ብሎ እንደራይት ብለህ ተናግረሃል። እንደሱ ምን የለም። እሺ ከይቅርታ ጋር አይደለም ምን እንደሚሰራ ማውቀው እኮ የለም ማለት ነብይ ደግሞ ያውቃል አይደለም። አዳምጥ አንድ ጊዜ። እሺ ነብይ ስለምን እንደሚናገር እናያለን። እሺ ላንብብልህ። እሺ በቃ ሰን ወንድማችን ያወጣልህ። አሁን ተመልከት ምን ይላል መሰለህ? ቁጥር 9 ላይ ከመልክተኞች ቢጤ የሌለኝ አይደለሁ፣ በእኔም በእናንተም ምን እንደሚሰራም አላቅም። በእኔም በእናንተ ምን ካላወቀ ትክክል ነው፣ ነብይ አይደለም። እስኪ ረጋ በል እንደ ትልቅ ሰው አንቺ ነብይ አይደለሁም ያለው የቱ ጋር ነው? ይኸው አላውቅም ካለ ሁሉ ልክ ነው። ምን እንደሚሰራ ማውቀው የለም ማለት ነብይ አይደለሁም ያለው የቱ ጋር ነው ያልከው? ብሎ እንደሱ እሱ ነብይ አይደለሁም ብሎ እኮ መጻፍ ብቻ አይደለም። ወርድ እኮ አንድ ነገር በአዳም ተረጋ በል። ወደሱ ወደ ቃሉ በደንብ አድርገን አብራራልሃለሁ። እሺ
ስለዚህ አሁን የተጠየቀው ግን ነብይ አይደለሁም ብሏል ያልከው የቱ ጋር ነብይ አይደለሁም የሚል ቃል አለ ወይ ነው? አሁን እሳ በእኔም ማለት በእናንተ ምን እንደሚሰራ አላውቅም። ስለዚህ የማያውቅ ሰው የምትከተል ለምንድን ነው? እሱን ትጠይቀኛለህ። ለምን ትከተላለህ ምናምን የሚለውን ነብይ አይደለህም የሚል ቃል አለ ወይ ነው ጥያቄ። እንዴ እኮ ይኸውልህ ምንም አላውቅም እያለ የተጠየቀውን መልስ እንጂ ነብይ አይደለህም የሚል ቃል አለ ወይ ነው ጥያቄ። ኖ ቃል መጻፍ ብቻ አይደለም። ማያውቅ ከሆነ ነብይ አይደለም። እሺ ጤነኛ አይደለም። ለመጨረሻ ጊዜ ልጠይቅህ፣ የተናገርከው ቃል አለ ወይ እዚህ ጋር ነብይ አይደለሁም ብሏል ሙሐመድ አልከ። የቱ ጋር ነው ነብይ አይደለሁም ያለው? ይኸውልህ ወርድ ባይ ወርድ ሳይሆን እሱን ነው አላውቅም ያለው ምንድን ነው የሚለውን ትጠይቀናለህ፣ እናወራለን። በእርሱ ላይ አልኩህ እኮ ቃል ገባሁልህ። ነብይ አይደለሁም የሚል ቃል አለ ወይ እዚህ ጋር ነው? ይኸውልህ ነብይ አይደለሁም የሚል ቃል በቃል የለም። ነገር ግን ምንም አውቀው ነገር በእኔም በእናንተ የሚደረገውን አላውቅም ካለ ነብይ ደግሞ የሚያውቅ ነው። አዳምጥ፣ ቆይ ተረጋጋ። እሺ ችግር የለውም እሱንም እናውራ። ነብይ የሩቅን ማወቅ የምን ባህሪ ነው? ቀጥል። የሩቅን ማወቅ የምን ባህሪ ነው? ምንድን የነብይነት ነው? የነብይነት ባህሪ ነው። ነብያቶች የሩቅን ያውቃሉ። ይህ የነብይነት መስፈርት ነው የሚለውን ከየት ነው ያገኘው? ኖ መስፈርት ቆይ አንዴ። የነብይነት መስፈርት አንደኛው ምንድነው? የሩቅን ያውቃሉ ነብያቶች ካልክ የቱ ጋር ነው ይሄን ያገኘው? ቢያንስ ወይ ከመጽሐፍ ቅዱስ ወይ ከቁርአን ደስ ካለ አሳየን። ስማ ከመጽሐፍ ቅዱስ ነው እንጂ ያልነበረው ከዚህ ሳይሆን አሳየን። ነብያቶች የሩቅን ያውቃሉ የሚለውን አሳየን። ስለዚህ የሰው ልጅ አሁን የመረጠውን ህይወት እንዴት መኖር ይችላል? አንዴ በአላህ ከተወሰነለት ህይወቱ በምን መንገድ መኖር ይችላል የሰው ልጅ ህይወቱን? በሌላ በኩል ደግሞ በሰራችሁት ይፈረድባችኋል የሚል እንትን አለና መጀመሪያ ግን ሁሉም በአላህ ተጽፏል ስለሚል ሁለቱ አይጋጩም። በጣም ጥሩ። አምላክ አላህ ሱብሓነሁ ወተዓላ ጽፎታል ሲባል ባጭሩ የወደፊቱን እንደሚሆን ስለሚያውቅ በነፃ ምርጫ ፈቃዳችን የምንሰራውን ያውቀዋል። ሳንሰራ በፊት ሳይፈጥረን በፊት አምላክ ነውና ያንን ያውቀዋል። የሚያውቀውንም አሰፈረው። እንደሚሆን ጻፈው እንጂ እንዲሆን አይደለም የጻፈባቸው። እንዲሆን ጽፎባቸው ቢሆን ኖሮ ምንም አይነት ተጠያቂ አይሆኑም ነበር። እንዲሆን የጻፈብን ነገራቶች አሉ። ለምሳሌ ለናሙናነት ያክል እሰጥሃለሁ። በእነዚያ ላይ አምላክ አላህ ሱብሓነሁ ወተዓላ አብሽር አይጠይቀንም። ምክንያቱም ራሱ ቀድሞ ወስኗልና ያን ነገር። ግን እንደሚሆነው የሚያውቃቸው ነገራቶች አሉ ወይ? አዎ፣ ወደፊትን ሁሉ የሚያውቅ ነው አምላክ አላህ። ከባህሪያቶቹ መካከል የዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ፍጥረታቶች የፊታቸውንም የኋላቸውንም ሁሉ አውቃለሁኝ ይላል። ገብቶሃል? ያን ግን ያወቀውን ለውሃል ማህፉዝ ላይ አሰፈረው፣ ጻፈው። ገብቶሃል? እንደሚሆን የጻፈው ነገር አለ፣ እንዲሆን የጻፈው ነገር አለ። እንዲሆን በጻፈው ነገር ላይ ምንም አይነት ጥያቄ የለብህም እንዳታስብ። ለምሳሌ አንተ ዛሬ ገስት ላይ ገብተህ መጠየቅህ ለአንተ የተሰጠህ ነፃ ምርጫ ፈቃድ ነው። ገብቶሃል? ለይቅርታ ከመጀመሪያውን ጀምር እንዲሆን ከወሰናቸው ነገራቶች ለአንተ ምንም ነፃ ምርጫ ፈቃድ ሳይሰጥህ የወሰናቸው ነገራቶች አሉ። ለአንተ ምንም ነፃ ምርጫ ፈቃድ ሳይሰጥህ በአንተ ላይ እንዲሆኑ የወሰናቸው ነገራቶች አሉ ወይ? አዎ አሉ። በእነዚያ ላይ ቢጠይቀን ፍትህ ነው ወይ? ላፍትህ አይደለም። ምክንያቱም ራሱ ወስኗል። ነፃ ምርጫ ፈቃድ አልሰጠኝም። ትክክል ነህ። ከእነርሱ መካከል ለምሳሌ አንተ ወንድ ልጅ መሆንህ ሱዴ ወንድ ልጅ መሆንህን አምላክ ቀድሞ ሳይፈጥረህ በፊት አስመርጠህ ነው ወይንስ ራሱ ነው ይሄን ነገር የወሰነው? ሱዴ መልስልኝ። ወንድ ልጅ እንድትሆን ወንድ ላድርግ ሴት አስመርጠህ ነው ወይንስ ራሱ ነው የወሰነው? ራሱን የወሰነው ራሱን የወሰነው። አየህ አይደል? ነገ ትንሣኤ ቀን ለምን ወንድ ሁነህ ተፈጠርክ ሴት ለምን አልሆንክም ብሎ በዚህ ይጠይቃል፣ ይቀጣሃል። የቀጣዩ ዕጣ ፈንታ የቀጣዩ ዓለም ዕጣ ፈንታ በዚህ ይወሰናል? አይወስንም። አብሽር። ምክንያቱም ይሄን የወሰነው ራሱ ነውና። አጭር ነህ ረጅም ልትሆን ትችላለህ። አጭር አድርገህ ረጅም ብለው አምላክ አላህ ሱብሓነሁ ወተዓላ ቀድሞ ምርጫ ሰጥተዋል ወይ? በዚህ ነፃ ምርጫ ፈቃድ አልሰጠህም። ራሱን የወሰነው። በዚህ ላይ ነገ የትንሣኤ ቀን ይጠይቅሃል ወይ? ለምን ረጅም ሆንክ ለምን አጭር አልሆንክም ብሎ ይቀጣሃል? አይቀጣህም። ገብቶሃል? ጥቁር ነህ ቀይ የሚለው ኢትዮጵያ ላይ መፈጠርህ ልክ እንዲሁ አሜሪካ ላይ ብትፈጠር በእነዚህ አላህ ሱብሓነሁ ወተዓላ ራሱ ቀድሞ የወሰናቸው ነገራቶች ናቸው። አትጠይቅም። ግን ሌላው ምንድን ነው? ስለ እኛ ስራዎቻችን እና ስለ ንግግሮቻችን ጽድቅ የሚሆን ኃጢአት በእነዚህ ላይ ነፃ ምርጫ ፈቃድ አላህ ሱብሓነሁ ወተዓላ ሰጥቷል። አላህ እንደሰጠ ነፃ ምርጫ ፈቃድ ሲናገር ምን አለ? ወሀደይናሁ ነጅደይን አለ።
ለሰው ልጅ ሁለቱን መንገዶችንም አሳየሁት አለ። ምረጥ አልኩት። ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ አለ። እኔ የሰው ልጅን መንገዶችን አሳየሁት አለ። ወይ አመስጋኝ እንደሆነ ወይ ከሃዲ እንደሆነ ከሁለቱ አንዱ አስመረጥኩት። በሌላ ቦታ ላይ ምን ይላል? ፈመን ሻአ ፈልዩሚን መን ሻአ ፈልየክፍር አለ። የፈለገ ይመን የፈለገ ይካድ አለ። አየህ፣ ክህደትና እምነት ነፃ ምርጫ ፈቃድ የተሰጡ ነገራቶች ናቸው። ጽድቅን እንድሰራ መልካምን ስሩ ይለናል። ወዕመሉ ሷሊሐን ይለናል። መልካምን ስሩ ይለናል። መጥፎውን አትስሩ ተጠንቀቁ እያለ ይነግረናል አላህ ሱብሓነሁ ወተዓላ። ወፍዐሉ ልኸይረ ለዓለኩም ቱፍሊሑን ይለናል። ትድኑ ዘንድ ጽድቅን አድርጉ መልካምን አድርጉ እያለ አላህ በቁርአን ላይ ይናገራል። እነዚህ ስለዚህ ነፃ ምርጫ ፈቃድ የሰጠ ነገራቶች ናቸው። ይህንንም አምላክ አላህ ሱብሓነሁ ወተዓላ መልካሙን እንድንመርጥ ዘንድ ከመካከላችን ነቢያት የሚባለን እየመረጠ መጽሐፍን እየሰጠ ይሄ መልካሙ ነው ብላችሁ ለሰዎች አሳዩ፣ ይሄ ደግሞ ክፉ ነው ብላችሁ ለሰዎች አሳይታችሁ አስጠንቅቋቸው የሚሉን የሚመሩንን ላካልን ከእዝነት የተነሳ የዛኔ የሰው ልጅ ይመርጣል። በጣም ያ ነው። አሁን ጥያቄው ምንድን ነው? በእነዚህ ላይ አምላክ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ ሰጥቶናል። ይሄን ግን ቀድሞ ያውቀዋል ወይ? እንደምንመርጥ የትኛው እንደምንመርጥ ምናምን ይሄን በደንብ ያደርገው ያውቀዋል አምላክ አላህ። ይሄን ካላወቀማ አምላክ ሊሆን አይችልም ነበር። አምላክ ማለት ከመለኮታዊ ባህሪያቶቹ አዋቂ ነው። እውቀቱ የተገደበ አይደለም። ገብታችኋል አይደለ? ያለፈውንም የሚመጣውንም እየሆነ ያለውንም ሊሆን የማይችሉ ነገራቶች እንዲሆኑ ቢፈቅድ ኖሮ በምን ሁኔታ እንደሚሆኑ የሚያውቅ ነው። አላህ ጀለ ወዐላ ሚን ሲፋቲሂ አነሁ ዐሊም አይ ያዕለሙ ማ ካን ወማ ሰየኩን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ ሱብሓነሁ ወተዓላ የሆነውን ሁሉ ያውቃል፣ የሚሆነውን ሁሉ ወደፊት ያውቃል፣ እየሆነ ያለውን አሁን ያውቃል። ሊሆኑ የማይችሉ ነገራቶች ቢሆኑ ኖሮ በምን ሁኔታ እንደሚሆኑ ያውቃል። ይሄ ነው በጣም አስደናቂ፣ ሁሌ በጣም የሚገርመኝ ይሄ የእውቀቱ ክፍል ነው። ለምሳሌ ሰዎች ከሞቱ በኋላ ከትንሣኤ ቀን በኋላ ዳግም ከተቀሰቀሱ በኋላ ወደ ገነት ወደ ገሃነም ከገቡ በኋላ ዳግም እንደገና ወደ ምድር የመመለስ እድል አለው? የለም። አለቀ በቃ፣ ወይ ገነት ወይ ገሃነም ነው። ነገር ግን የሰው ልጆች የዛኔ ይጠይቃሉ ይለናል አላህ። አንድ የመመለስ እድል በተሰጠን እናምን ነበር ይላሉ አለ። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን። አንድ የመመለስ እድል ቢሰጠን እኛ ከሙስሊሞች ከአማኞች እንሆን ነበር፣ አንድ እድል ስጠን ብለው ይማጸኑኛል አለ። ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን። እነዚያ የካዱ ሰዎች ምን ነው ሙስሊም ሆነን በነበር ብለው የሚመኙበት ቀን ይመጣል አለ። ልክ እንዲሁ በጥፋት ሲመሯቸው የነበሩ ሰዎችንም ይወቅሳሉ አለ። አንድ የመመለስ እድል ስጠን። አላህ እያንዳንዳቸውን ከፊቱ አቁሞ በሚጠይቃቸውን ጊዜ በሱረቱል አንዓም ላይ ሲናገር ወለው ተራ ኢዝ ውቂፉ ዐላ ረቢሂም ቃለ አለይሰ ሃዛ ቢልሐቅ። ከጌታ ፊት በሚቆምም ጊዜ ከሃዲያኖች ይህ እስከዛሬ ስታስተባብሉት የነበረው እውነት አይደለምን እላቸዋለሁ። ቃሉ በላ ወረቢና፣ በእውነት ጌታችን እውነት ነው ይላሉ ማለት። ቃለ ፈዙቁል ዐዛበ ቢማ ኩንቱም ተከታተሉ። አሁን ስለ ገሃነም ሲናገር ወለው ተራ ኢዝ ውቂፉ ዐለ ናር ፈቃሉ ያ ለይተና ኑረዱ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን። አሁን ላይ የፈለግኩ ነገር ምንድን ነው? ዳግም የመመለስ እድል የለም። እንዳው ይጠይቃሉ የዛኔ እያለ አላህ ከተናገረ በኋላ በቁርአን ላይ የመመለስ እድልን ብሰጣቸው ምን እንደሚያደርጉ አውቃለሁ እያለ ይናገራል። ያ ማለት ሊሆን የማይችሉ ነገራቶች እንዲሆኑ ቢፈቅድ በምን ሁኔታ እንደሚሆኑ የሚያውቅ የሆነ አምላክ ነው። የመመለስ እድል ቢሰጣቸው የሚያምኑ ይመስላችኋል? ምን እንደሚል አላህ ተመልከቱ። ወለው ተራ ኢዝ ውቂፉ ዐለ ናር፣ ሙሐመድ ሆይ ከሃዲያኖች በገሃነም ፊት ለፊት በሚቆሙም ጊዜ ብታያቸው የዛኔ ይላል። ፈቃሉ ይላሉም አለ ያ ለይተና ኑረድ፣ ውሃ ጥፋታችን ምና አንዴ በተመለስን፣ ወላ ኑከዚበ ቢአያቲ ረቢና፣ የጌታችንን አናቅጾች ቁርአንን አናስተባብልም ነበር እናምን ነበር ይላሉ አለ። ፈነኩነ ሚነል ሙእሚኒን፣ ከአማኞች ከሙስሊሞች እንሆን ነበር ይላሉም አለ። አላህ በመልሳቸው ምን እንደሚሆኑ ብሎ ሲናገር ተመልከቱ። በል በዳለሁም ማ ካኑ ይኽፉነ ሚን ቀብል፣ ይህ አዲስ ነገር ሳይሆን ከዚህ በፊት ምድር ላይ ሳሉ በውስጣቸው ሲደብቁት የነበረውን ነገር ነው ገሃድ ያወጡት አለ። ማመን ይፈልጉ ነበር ብዙዎች፣ ግን እልህ ይዟቸው የቀሩ ናቸው አለ። ከዛ ቀጥሎ ምን አለ? ወለው ሩዱ አለ፣ እንዳይመመለስን እድል ብሰጣቸው ዳግም ወደ ምድር ቢመለሱ ለዓዱ ሊማ ኑሁ ዐንሁ፣ እዚያው የተከለከሉበት ክህደት ውስጥ በተዘፈቁ ነበር አለ። ወኢነሁም ለካዚቡን፣ እነርሱ ውሸታሞች ናቸው፣ አስመሳዮች ናቸው አለ። አየህ፣ የመመለስ እድል ቢሰጠን ይላሉ፣ ግን ዳግም ቢመለሱ እዛው ላይ ነው የሚዘፈቁት አለ። ምክንያቱም ዛሬ ራሱ ለማመን የያዛቸው ነገር የለም እልህና ትዕቢት ካልሆነ በስተቀር እያወቁ አውቀው እውነትን የካዱ አካሎችን እየተናገረ ነው። የተሸወደን እሱን አይደለም።
እንዳጠቃላይ መልልህ ነው ሱሪ አምላክ አላህ ሱብሓነሁ ወተዓላ የወደፊቱን ያውቃል ማለት በዚያ ነገር ላይ ወስዶባቸዋል ማለት አይደለም። ያ የተለያየ ነገር ነው። ነፃ ምርጫ ፍቃድ ሰጥቶን የተወለን ነገራቶች አሉ፣ ጽድቅና ኃጢአት። ነገር ግን በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። መጀመሪያ ላይ ምሳሌ እንደሰጠሁ በእነርሱ ላይ ደግሞ ነፃ ምርጫ ፍቃድ ያልሰጠ ነገራቶች አሉ። በእነዚያ ላይ የቀጣዩ ዓለም ዕጣ ፈንታችን አይወሰንም። በዚያ ላይ ይገታል። ይህን ይመስላል።